አቶ ዮዳሄ አራስላሴ የብሔራዊ ዲጂታል መታወቂያ ፕሮግራም ዋና አስተባባሪ፣ በጣም አመሰግናለሁ ለፈቃደኝነት። ወይ ይቅርታ አንተ ልበል አንቱ? አንተ በለኝ። አመሰግናለሁ ስለጋበዝክ። እኔም ያው አንተን ብዬ እንድጠራ ስለፈቀድክልኝም ለፈቃደኝነት በጣም አመሰግናለሁ። እንግዲህ የበዓል ዕለት ላይ ነው ያለ ነውና አውደ ዓመትና የነ ዮዳሄ ቤት ወደ ልጅነት ልመልስ፣ ከዛ ደግሞ አሁን ያለውን በጥቂቱ እናንሳ። ድባቡን ውሰደን እስኪ። ያው ገና ማለት በጣም ደስ የሚል ከልጅነት ጀምሮ በጣም ኢንጆይ ከምታደርጋቸው በዓላት ውስጥ አንዱ ነው። ከተማ ውስጥ ብታድግ አባባ ገና ምናምን ትላለህ። ወደ ገጠር ደግሞ ብዙ አይነት የገና ጨዋታዎች አሉ። በክርስትና ትልቁ ከሚባሉት በዓሎች ውስጥ አንዱ ነው። ገና ላይ ከልጅ እያለ ደግሞ ከምትበላው ምግብ ከሚታረደው ዶሮና በግ አንጻር እንደ ልዩ በዓል ነው የሚታየው። ብዙ ጊዜ ልብስም ምንም ይገዛልህ ወይ ገና ነው ወይ ፋሲካ ነው። ስለዚህ ጥሩ ሚሞሪ ካሉን በዓሎች ውስጥ አንዱ ነው። እንግዲህ ገና በዓል የስጦታ በዓል ነው ለዮዳሄ። በልጅነትም ወይ ደግሞ ወደዚህ ወደ ማወቁ ከፍ ወደ ማለት እድሜ ሲደረስም የተለያዩ ስጦታዎች ይሰጣሉ። የተለየ ቦታ የምትሰጠው አሁንም ድረስ አእምሮ ላይ ያለው የምትለው የትኛው ይሆን? የተለየ ስጦታ አላስታውስም። እኔ እንኳን ያኔ የተሰጠኝን ላስታውስ። ያለፈው ዓመት ለልጅህ ምን ሰጣት ብትለኝ ብዙ ትዝ ላይለኝ ይችላል። ግን አንድ ማስታውሰው እኔ የተማርኩት መካነ ኢየሱስ ሚሽን ትምህርት ቤት ነውና ለገና ትልቅ ድንኳን ይጣላል። ምንጣፍ፣ ቀይ ምንጣፍ እናጥባለን። ሁሉም ተማሪ በአረፋ ምናምን በደንብ እናጥበውና በቃ ለሱ የነበረው ዝግጅት አስታውሳለሁ። የሆነ የበዓሉ ድባብ ትምህርት ቤት አካባቢ የነበረው በጣም ደስ ይል ነበር የበዓል ፕሮግራም። ስለዚህ ገና ሲመጣ ያ የልጅነት ትዝታ የትምህርት ቤት ቆይታ ይመጣል። በጣም ደስ ይላል። አሁን ደግሞ እንግዲህ ከፍተኛ የስራ ኃላፊነት ላይ ህዝብ የማገልገል ቦታ ላይ ነው ያለውና በወጣትነት እዚህ ቦታ ላይ ራስን ማግኘት ምን አይነት ስሜት አለው? የስራ ቦታችሁንም የተመለከትኩ ነበር፣ በብዛት በወጣቶች የተሞላ ነውና ራስን በዚህ እድሜ እዚህ ቦታ ላይ ማግኘት ምን አይነት ስሜት አለው? እንዴት የተወጣ ነው? ያው በደንብ ለመሮጥ ምቹ እድሜ 50ዎቹ 60ዎቹ ሳንገባ እንግዲህ 30ዎቹና 40ዎቹ ነው። በዚህ እድሜ ኃላፊነት ስለተጣለብኝ እድለኛ ነኝ ብዬ አስባለሁ። በደንብ የመሮጫ ጊዜ ላይ እኛም ጋር ያለው እንዳልከው ወጣት ይበዛዋል። ግን ያው ሲኒየር ሰዎችም አሉ። ሁለቱም አይነት ልምድም ያስፈልጋል፣ መሮጥም ኢነርጂውም ያስፈልጋል። እና የእኛ ወጣት የበዛበት አንደኛው የስራው ባህሪ ዲጂታል ቴክኖሎጂ ነክ ስለሆነ አብዛኛውን ጊዜ በሆነ አሁን የዛሬ 3 ዓመት 4 ዓመት የወጡ ኮር ቴክኖሎጂዎች ላይ የተመሰረተ አይዲ ሲስተም ነው ያለን። 10 ዓመት ልምድ ያለው ሰው ብትል በዓለም ላይ አታገኝም። ምክንያቱም ቴክኖሎጂውም 3 ዓመት ነው እድሜው። ከዛ አንጻር ብዙ ጊዜ ወጣቶች ይሄ ቴክኖሎጂ አካባቢ ያሉት ወጣቶች ይበዛሉ። የፋይዳ ጉዳይ ሲነሳ አሁን ላይ የማህበረሰቡ ግንዛቤ በብዙ መልኩ እየዳበረ ነው። እንደው ዛሬ ላይ ዳብሮ ካየነው ነገር በላይ ትላንት የነበረው ከምንም የተነሳው ነገር መሰረት ይጥላል ብዬ አስባለሁና ወደኋላ እስኪ ልውሰድ። ምን ይመስል ነበር የማህበረሰባችን ግንዛቤ ለፋይዳ የነበረው ነገርና አሁን ያለው ነገንስ አያይዘህ ብታነሳል? እዚህ ላይ ብዙ ጊዜ ጥያቄ ስንጠይቅ የምናነሳው ስልክ ነበር። ስልክ ኢትዮጵያ መጀመሪያ ጊዜ ሲገባ የመስመር ስልክ በሚኒሊክ ጊዜ ምን እንደተባለ ታሪኩን መቼም ታስታውሳለህ። የሞባይል ስልክ ሲገባ እኔ አስታውሳለሁ። ያው በእኛ እድሜ ስለሆነ ሞባይል ስልክ ሲገባ የተባለው ምን ይሰራል? አሁን ይሄ ለግዠሪ እኮ ነው። በቃ ሰው ቤቱ ስልክ ካለው አይበቃውም ወይ? ቢሮ ስልክ አለ፣ ቤት ስልክ አለ፣ ስራ ቦታ ለመንገድ ላይ ስልክ ለማውራት ለጉራ ነው እንጂ ምን ይሰራል ነው ሞባይል ስልክ ተብሏል። ከዛ ሞባይል ስልክ ደግሞ ገበሬዎች ጋር ይሄዳል። ነገ እኮ ይጠቅማቸዋል ለእንትን መረጃ፣ ለገበያ መረጃ፣ ለልዩ ምንድነው ይሄ ለምርጥ ዘር ለምን ያስፈልጋቸዋል መረጃ ያገኙበታል ሲባል እሱም በጊዜው ተስቆበት ነበር። ደግሞ ገበሬ ስልክ ይዞ ሊያርስ ነው ተብሎ ይሄ እንደዚህ በጣም ለየት ያለ አዲስ ቴክኖሎጂ ነው አትለውም። መታወቂያ ነው ነበረ አለ ይኖራል። ግን ይሄም በተወሰነ በጥርጣሬ ይታይ ነበር መጀመሪያ ላይ። አንዳንድ ሰው የሆነ በቃ ልዩ ክትትል የሚደረግበት እንደዛ የሚመስለው ስልኩ ጋር ሊንክ የተደረገ ወይም በዚህ በፋይዳ በተመዘገበበት ስልክ ቁጥር እንደ ልቡ ለማውራት ትንሽ እንትን የሚለው የሆነ አይነት በቃ የደህንነት መሳሪያ ይመስለው ነበር። አይደለም እያልኩ አይደለም፣ ደህንነት ይጠቅማል። ሰው በትክክል ያልታወቀበት ሀገር
ደህንነትን በትክክል ማስጠበቅ ከባድ ነው። ግን ዋና ዓላማው ኢኮኖሚ ኢንክሉዥን አቃፊነት። ከዚህ በፊት ሰነድ ያልነበረው አንድ አርሶ አደር አንድ አርብቶ አደር በቃ ቋሚ አድራሻ የለህም፣ ስለዚህ ምንም አይነት መታወቂያ ሊሰጠው ያልቻለው አንድ እንትን እዛ ቀበሌ ላይ ለምሳሌ አላውቅህም ሊባል የሚችል ሰው አሁን ይሄ መሰረታዊ መለያህ ነው። ይህን መሰረታዊ መለያህን ትወስድና ከባንክ ጋር ከሲቪል ምዝገባ ጋር ከበርዝ ሰርቲፊኬት ጋር ከጤና ሰርቲፊኬት ጋር ታያይዘዋለህ የሚለው አካሄድ ለየት ያለ ነው። ሌሎች ሀገሮች ብዙ በዚህ አካሄድ ሄዱ አታገኙ። አዲስ እሳቤ ነው፣ የመፍጠር ባህር ያለው ውስጡ ፈጠር አለበት ማለት ነው እንጂ ሁሉም እንዳረጉት አይነት ናሽናል አይዲ ሰነድ አጣርተን ብዙ 5-10 ነገር ጠይቀን አድራሻህን አረጋግጠን ምናምን የሚለው አፕሮች እሱ ሞር ትራዲሽናል ነው። አሁን ኢትዮጵያን የሚመጥናት ፈጠራ ይፈልጋል፣ መፍጠን ይፈልጋል። በትራዲሽናሉ ብንሄድ 10-20 ዓመትም ጠብቀህ ሙሉ ህዝቡን አትመዘግበውም። በዚህኛው በፈጠራው ከሄድክ ግን በአጭር ጊዜ ለሁሉም ክፍት ታደርገዋለህ። የሚዋሽ የሚያጭበረበር የለም አይደለም፣ ይኖራል። አብዛኛው ሰው ግን በቀላሉ መግባት ይችላል። አዲስ አበባ ውስጥ ጎዳና ተዳዳሪዎች መመዝገብ ይችላሉ። የምገባ ማዕከላት ውስጥ ምዝገባ አለ። የማደጎ ልጆች ማደጎ ውስጥ የሚያድጉ ህጻናት መመዝገብ ይችላሉ። ከአልጋ መነሳት የማይችሉ ሽማግሌዎች መመዝገብ ይችላሉ። ስለዚህ ለሁሉም ክፍት ነው። ግን አንዴ ከተመዘገቡ በኋላ በባልክ አሁን አዲስ አበባ ውስጥ 7 ሚሊዮን ሰው በላይ ተመዝግቧል። ግማሹ ለጊዜው በስራ የመጣ ነው፣ ዘመድ ጥያቄ የመጣም ሰው ተመዝግቧል። ሁሉም ሰው ይመዘገባል። ሲመዘገብ ከሐዋሳ መጥቼ አዲስ አበባ ከሆነ የገባሁት አድራሻ ከሐዋሳ ነው የሚለው፣ ግን አዲስ አበባ መመዝገብ መብቴ ነው እንጂ እዛ የተወለድክበት ካልሄድክ አልመዘግብህም አይልም ይሄ ስርዓት ማለት ነው። ስለዚህ ለሁሉም ክፍት ነው፣ ኢንክሉሲቭ አቃፊ ነው። ከዚህም አንጻር አዲስ ነው። ይሄ አካሄድ አዲስ ግር ይላል። ግር ያለበት ደግሞ ህዝቡ ብቻ ሳይሆን አንዳንድ አገልግሎት ሰጪዎችም እንዴት ነው ይሄ ነገር ቅሬታ አለ ነበር። አሁን ግን እየተረዱት መጡ። ለሰው ሁሉ ክፍት በማድረግና ዜጎች ከሲስተሞች ጋር እንዲያስተሳስሩ ይሄንን ልዩ ቁጥራቸውን በር በመክፈት ደህንነትና አጭበርባሪውን ምን የሚለውን መያዝ ትችላለህ። ባንኩ ጋር አበበነኝ ብለህ ሲቪል ምዝገባ ጋር ከበደነኝ ካልክ ፋይዳ ጌትዌይ ነው ማለት ነው። ሁለቱን ሊንክ ያደርጋል። የሊንኬጅ ባህሪ ነው ያለው። አሁን አንተ መስሪያ ቤት ውስጥ የሰጠኸው እድሜና ያንተ ሰው ሀብት የሚያውቀው እድሜና ቀበሌ የሚያውቀው እድሜ ከተለያየ እንግዲህ አንድ ማድረግ አለብህ ማለት ነው። እንግዲህ ማንም እኮ አያስርህም። እኮ ህገወጥ ነው ምናምን ፍርድ ቤት እኮ ትቀርባለህ አይደለም። ግን እዚህ ጋር እንዲህ ነው እድሜ፣ እዚህ ጋር እንደዛ ነው፣ እዚህ ጋር ስሜ እንዲችነ በእንደዚህ መልክ ነው የጻፍኩት፣ መንጃ ፈቃዴን በሌላ ነው የጻፍኩት ማለት ይሄ የመተማመን መሰረት የሚባለውን ነገር ያጠፋዋል፣ ገደል ይከተላል። በሲምፕል ስፔሊንግ ልዩነት መተማመን ይጠፋል፣ እንኳን የእድሜ ልዩነት የሌሎች ልዩነቶች መጣው። ስለዚህ መናበብ እንዲመጣ የሚያደርግ ስርዓት ነው ማለት ነው። ህዝቡም አገልግሎት ሰጪዎችም ቀስ እያሉ ለካ ያካሄድ አዋጪ ነው። በአንዴ ብዙ ሰው መመዝገብ ትችላለህ፣ በአንዴ ከዛ ደግሞ ደህንነቱን በሊንኬጅ በትስስሮች ታመጣዋለህ የሚለው አሁን ተቀባይነት እያገኘ መጥቷል ማለት ነው። በጣም ደስ ይላል። ሁለት ነገሮችን ባነሳ ደስ ይለኛል። አንደኛው ምን አሳጣን? እስከዛሬ ሳንጠቀም የነበረበት ጊዜ ላይ ያጣናቸው ነገሮች ምንድን ናቸው? ሁለት ደግሞ ቅድም በጥቂቱ አንተ ማነሳው ከደህንነት ጋር በተገናኘ እንግዲህ እዛ ጋር መመዝገብ የተለየ ክትትል የተለየ ስለላ ይደረግብኛል፣ ራሴን አጋልጬ እሰጣለሁ ወይም ደግሞ ለዛ ተፈልጎ ነው የሚሉ አይነት ሀሳቦች አሉና ያን ነገር ከማጥራት አንጻር ምን ያህል ጉዞ ተጉዛችኋል? አሁን ላይ ያለው ሂደት ምን ይመስላል? መጀመሪያ በህግ ጥሩ እንትን አለው። ዝም ብሎ እንትን የተሰራ ፕሮጀክት ያለም አዋጅ አለው። በህዝብ ተወካዮች የጸደቀ የዲጂታል መታወቂያ አዋጅ የሚባል በጣም በጥንቃቄ የተዘጋጀ አዋጅ አለ። እሱ የግል መረጃን ይጠብቃል። ፖሊስ ወር ከሌ ወር የሆነ አቃቤ ህግ ወር የሆነ አንድ አካል የከሌን መረጃ አምጡ ስላለ አይሰጠው። ሁልጊዜ ፈቃድ ኮንሴንት አለ። የኮንሴንት ማኔጅመንት እንትን አለው ማለት ነው፣ አስፔክት አለው። ስለዚህ ከዛ አንጻር ዜጎች ነገ ከመንግስት ጋር ለመግባቢያ ብቻ አይደለም ይሄ የሚጠቅማችሁ፣ እርስ በርስም ለመግባቢያ። በቅርብ አንድ የለቀቅነው አንድ እንትን ነበረ ሶሻል ሚዲያ ላይ ፖስት። አዲስ አበባ መገናኛ አካባቢ ባይስክል የሚያከራይ አንድ ስታርታፕ አለ። ባይስክሉን ታነሳና ሀያት ሄደ
ማስቀመጥ ትችላለህ። በመሃል አጠፍ ብለህ ግን ልጠፋም ስለምትችል መያዣው ምንድነው ፋይዳ ነው የሚጠቀሙት። ሶ ተያዥ ነው ማለት ነው። ኮላተራል ነው። ዛሬ የከሌን ንብረት ይዤ ብጠፋ ነገ እጠየቅበታለሁ ብሎ ባይስክል የሚከራየው ሰው አሁን የቤት ሰራተኞች ፋይዳ መጠየቅ ተጀምሯል። የተለያየ እንደዚህ በጊዜው የሚቀጠሩ ምክንያቱም መተማመኛ ነው። በቃ አታውቀውም እኮ ሰውዬው ዛሬ አግኝተው ደግመህ ላታገኘው ትችላለህ። ለዛሬ ግን ተማምነህ መስሪያ ማነህ ለሚለው መልስ ስምህ አይደለም፣ እቺ ልዩ ቁጥሯ ነች። ስለዚህ የመተማመኛ እንትን ነው ማለት ነው። በጣም ጥሩ። እስካሁንስ ምን አሳጣ ባለመጠቀማችን? እኔ አንድ ኤግዛምፕል ከዚህ በፊት የተጠቀምኩት አለ። ዱባይ ለአንድ ስራ ሄጄ ሱፐርማርኬት ውስጥ ገባሁና ሱፐርማርኬት ውስጥ ይሄ የሚገፋ ጋሪ አለ። ጋሪው ላይ ስልኬን አስቀምጬ ወጣሁ ረስቼው። በጣም ቢዚ ሱፐርማርኬት ነው ልነግርህ አልችልም። ሰው እንዴት ከሻለት ከሻ የተገፋ የሚሄድበት መርካቶ የሆነ እንትን ነው ሱፐርማርኬት። ረስቼው ወጣሁ። ብዙ ዞሬ ትዝ አለኝ ስልኬ እንዳልያዝኩት። ስመለስ እዛው ሰው መሀል አገኘሁት። ማንም አልነካውም። ያ ሁሉ ሰው የተተራመሰ አንድ ስማርትፎን ቁጭ ብሎ ያላነሳበት ምክንያት እዛ እኮ ኢትዮጵያውያን አሉ፣ ህንዶች አሉ፣ ፓኪስታኖች አሉ፣ ኤርትራውያን አሉ። የሌለ ህዝብ የለም እዛ። ግን ሁሉም እንግዲህ አንድ ሃይማኖት ስላለው አይደለም፣ አንድ ቋንቋ ስላለው አይደለም፣ መልኩ ስለሚመሳሰል አይደለም፣ ነጭም ጥቁርም አለ፣ ባህል ተመሳሳይ ስለሆነ አይደለም፣ በቴክኖሎጂ ተጠያቂነት ስለሚመጣበት ነው። ሁሉም ሰው ባህል አዳበሩ ማለት ነው። ተጠያቂነት ስርዓት ሲስተሙ ስላለ ባህሉ ተከተለ እና በሱ ምክንያት አሁን አንተ እዚህ ከጎን ያለው ሶፋ ላይ ስልክን አስቀምጠ መምጣት ትፈራለህ። ይሄ እንግዲህ ስለማይታወቀን ነው። ውስጣችን እንትን ነው። በቃ ይሄ ያጣነውን ነገር ፊል አናረገው። ያጣነውን ነገር ፊል የምናረገው ሲስተም ያለበት ቦታ ስንሄድ ነው። አሁን ግን ቀስ እያለ እየመጣ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮችን ስናጣ የነበረውን ነገር ወደ መመለሱ ሂደት ይመለሰናል ማለት ነው። በመንግስት ደረጃ እንግዲህ 100% እቅዱ ተግባራዊ ደግሞ ተፈጻሚ ሆኗል ተብሎ ከተቀመጠው አንዱ የፋይዳ ጉዳይ ነውና አሁን ላይ ያለንበት ጉዞ ዛሬ ላይ ቆመ ነገን ስታስበው ባልነው ልክ በተጓዝንበት ልክ 100% መሙላት እንችላለን? አፈጻጸሙ በዛ ልክ መሆን ይችላል? መሆን ይችላል የሚል እምነት አለን። ያው መጀመሪያ ከፍተኛ የሆነ መንግስት እምነት ጥሎበት ይሄን ነገር ዳር ማድረስ አለብን የሚል አቅጣጫ አለ። ነገ የሚለውጠው ነገር ብዙ ስለሆነ ሲምፕል እንደ ድሮ ካርድ በኪስ ይዞ መዞር አይደለም። ይሄ ሲስተሞችን ነው የሚያናብበው ማለት ነው። ብዙ ነገር ይለውጣል ተብሎ ታምኖበታል። አሁንም መሬት ላይ የሚታየው እሱ ስለሆነ 100% መድረስ አለበት ተብሏል። መንግስት ደግሞ ኮሚትመንት ወሰደ ማለት ትልቅ ነዳጅ ነው እሱ። መንግስት ይሄን ማድረስ አለብኝ ብሎ በሃይ ሌቨል የተወሰነ ውሳኔ ነገ እታች ድረስ ለመውረዱ ማስተማመኛ ነው፣ ጋራንቲ ነው። ምክንያቱም በላይ በብሔራዊ ደረጃ የተወሰነ ነገር ነገ 14 ክልል ይወስዷል። ኦሬዲ ወስዶታል። 14ቱ ክልል ደግሞ ለየዞኑ ያወርደዋል። ኢትዮጵያ 99 ዞን አለ። 99 ዞን 100% ብሎ ወስዶታል። ወደ 3100 ወረዳ አለ ኢትዮጵያ ውስጥ። 3100 ወረዳ ወስዶታል ኦሬዲ። 20,000 ቀበሌዎች አሉ፣ 21,000 እነሱም አሁን ወስደውታል። ስለዚህ የሆነ አንድ ተቋም ወይ አንድ ፕሮጀክት ታርጌት አይደለም፣ ናሽናል ታርጌት ነው። ስለዚህ ወደ ታች እየወረደ 100% እንደሚደርስ እርግጠኞች ነን። አሁን ከጅምሩ ወደዚህ ባለው ሂደት ውስጥ ለውጦች አሉ። ማህበረሰቡ ለዚህ ነገር ያለው አመለካከት የተሻለ ነው። አሁንም ግን አንድ ነገር ይነሳል። የቀበሌ መታወቂያን ያስቀራሉ የሚሉ ነገሮች ይነሳሉ። ከዚህ በላይ ቀበሌ መታወቂያ ያስፈልገኝም ብለን መተው እንችላለን ነው የሚሉ ሀሳቦች ተደጋግሞ ይነሳሉና እናንተ ጋርም ይመጣሉ ያስባሉ። እዚህ ላይስ እንደው የጠራ ነገር ለማህበረሰቡ ከመስጠት አንፃር የቀበሌ መታወቂያን ይተካሉ የሚለው መንጃ ፈቃድን ይተካሉ ከሚለው ላይ ይቻላል። ይሄ ሲስተሞችን ነው የሚያስተሳስረው። የዛሬ 15 ዓመት ቲን ምዝገባ ሲጀመር ቲን ካርድ ነበረው። አሁን ግን ቲን ቁጥሩ በቂ ነው። አንዳንድ ክልሎች አሁን ደቡብ ኢትዮጵያ ውስጥ የቀበሌ መታወቂያን አንጠቀምም ፋይዳን ብቻ የምንጠቀመው ያሉ አሉ። ይሄ ማለት የዛን የአካባቢውን ነዋሪነት ወይም የሲቪል ምዝገባን አይተካም። ሲቪል ምዝገባ በጣም ብዙ መረጃ ይይዛል። ብዙ ኢንፎርሜሽን ሊይዝ ይችላል ሲቪል ምዝገባ። ስለዚህ ሊንኬጅ ግን ፈጠረ ማለት የሆነ የሐዋሳ መታወቂያ በኪሴ ካልያዝኩ
ኦሬ ከሌን ደግሞ አዲስ አበባ ስመጣ አዲስ አበባን በኪሴ ካልያዝኩ የሚለው ነገር እየቀረ ይመጣል። እንኳን እሱ ፋይዳንም መያዝ እየቀረ ይመጣል። ቁጥሩን የፋይዳ ቁጥር ካላስታውስ ከአገልግሎት አልሰጠህም አያስፈልግም። ፌስ አይዲ ይሆናል ማለት ነው። ነገ እኮ መንጃ ፈቃድ ይዘን መዞር እናቆማለን መኪና ስነዳ። ስልካችን እኮ በቂ ይሆናል። ሰው ወደሱ ፓዝ ላይ ስለሆነ ያለ ነው። ሰው አሁን በቃ ገባህ ትላንትን እያሰበ ነው ይህን ጥያቄ የሚጠይቅ። ይተካል አይተካም ምናምን ያው የትላንት ጥያቄ ነች፣ የነገ ጥያቄ አይደለም። ነገ ሲስተሞች እየያዛሉ፣ ነገሮች ይቀላሉ። በስልኬ ሁሉንም ነገር ማግኘት ይችላሉ። እንኳን መተካት ይቅርና ምንም አይነት ሰነድ መያዝ ወደማያስፈልግበት ደረጃ እንደርሳለና ሰው ትላንት እያሰበ ነው ይህን የሚጠይቀው ለለ ነው። በጣም ጥሩ። እንደው አንድ ነገር ባነሳ ደስ ይለኛል። ቀደም ሲል ባለመጠቀማችን ያጣነው ነገር እንዳለ ሁሉ ተግባራዊ ማድረግ ከጀመርን በኋላ አገኘን የምንለው ትልቁ ነገር ነው የምታስታውሰዋል። በሀገር ደረጃ ይሄ ነገር ተግባራዊ በመደረጉ አሳክተናል ወይ ደግሞ እንዲህ አይነት ነገር እኮ መታደግ ችለናል ብለን ልናስቀምጥ የምንችለው አጋጣሚ በጣም ብዙ አለ። አንደኛው በየከተማው አሁን ድሬዳዋ በቅርብ ዲጂታል መታወቂያ እንትን ብለዋል። የከተማ አሻራ ሲስተም አልገዙ። አዲስ አበባ ተመሳሳይ። ይሄ ማለት ብሔራዊ ደረጃ አንድ የአሻራ ጎተራ ነው ማለት ነው። ሁሉም ሊንክ እያደረገ ከዚህ መጠቀም ይችላል። ገቢዎች በአመት ብዙ $100,000 ያወጡ ነበር ለአሻራ ሲስተም። አሁን ፋይዳን ነው የሚጠቀሙት። ንግድ ባንክ ሊገዛ ነበር ትልቅ ብዙ $1,000,000 ትቶታል ይሄ ስላለ። ስለዚህ አንደኛው በቀላሉ ሁሉም ተቋም ኮስት ሴቭ ማድረጉ ነው። ሁለተኛው ፋይዳ በመኖሩ የተፈጠሩ አዳዲስ ስታርታፖች አሉ። ከስተመር ኦንቦርዲንግ ቀላል ነው። የኢኮሜርስ ባህሪ ያላቸው የጊግ ወርክ ያላቸው የነሱ ብዙ ስታርታፖች አሉ። ምክንያቱም ከስተመር ኦንቦርዲንግ ቀላል ነው። ሁለት ሲስተምህ ላይ የጫንከው ከላይ የሚባል ከስተመር ደስ ያለውን ስም አይደለም የሞላው። ዝም ብለህ ፈርስት ኔም ብለህ ደስ ያለህን አይደለም የምትሞላው። ፎቶ አፕሎድ አድርግ ደስ ያለህን አይደለም የምታረግ። ቬሪፋይድ የሆነ የተረጋገጠ ማንነት ያለው ከስተመር በአንዴ 100,000 ሚሊዮን ከስተመር ኦንቦርድ ማድረግ ይችላሉ። በጣም ብዙ ስታርታፖች ሹት እያደረጉ ነው በዚህ። ሶስተኛው ከዚህ በፊት በአካል መሄድ ያለብህ አሁን ቨርቹዋሊ ኢኔብልድ መሆን የጀመሩ ሰርቪሶች አሉ። አንዳንድ ማይክሮ ክሬዲቶች ለምሳሌ ጣራቸው ትንሽ 3,000 ብር 4,000 ብር ብቻ የሚያበድሩ አሉ። ለምን ብድር ጠያቂው እንትን ኮድ ሰርቆ ምናምን ቢሆንስ ይሄንን እያደረገ ያለው ሌባ ቢሆንስ ከሌነኝ ያለ እየተበደረበት ያለው። አሁን እነዚህ አይነት ጣሪያዎች ከፍ ማለት ጀምረዋል ከፋይዳ ጋር ሊንኬጅ በመምጣቱ 20,000 ብር 40,000 ብር 50,000 ብር ማበደር የጀመሩ ማይክሮ ክሬዲቶች እየጀመሩ ነው። ከዚህ በፊት ባንክ አካውንት ለመክፈት በአካል መሄድ አለበት። አሁን ኦንላይን ቀስ እያለ ደግሞ የውል ለመዋዋል የታክስ ክሊራንስ ለመውሰድ ገቢዎችን ደግመህ ላታይ ትችላለህ። ነጋዴን አይደል ገቢዎች ጋር ጭራሽ መሄድ ላይ ያስፈልግ ይችላል። በአካል የገቢዎችን አገልግሎት በስልክ ማግኘት ትችላለህ። የፌስ አውተንቲኬሽን ከዚህ በፊት ፌስ አውተንቲኬሽን ለማድረግ ትልቅ ወጪ ያወጣሉ ባንኮች። አሁን በፋይዳ በኩል ፌስ አይዲ መስራት፣ የፊንገር ፕሪንት አውተንቲኬሽን ኢኔብል ማድረግ በጣም ብዙ አንሎክ ያደረገው አለ። እስካሁን የሚገርም ነው። በዚህ ልክ ነው ያስፍቼ እኔም አላሰብኩ ነበርና እንግዲህ አድማጮችን ብዙ ነገር ያገኛሉ ብዬ ተስፋ አደርጋለሁ። እስኪ ወደ በዓል ልመልስ። ዮዳሄ እንግዲህ ራስን ጎጆ መስርተ በዓልን ታሳልፍበት ጊዜ ላይ ነው እና ያለኸው ምን ይመስላል? ከልጅ ጋር የስራ ኃላፊነትም ተደራርበዋልና በዓል ግን ቤት ታሳልፋለህ ወይስ ስራ ላይ ነህ? ያው የኛ የቤተሰባችን ባህል አለ። ሁላችንም ለበዓል ያው ብዙ ቤት ያል እንዳለው ወላጆች እናቶች ካሉ እነሱ ጋር የምትሰበሰበው ብዙ ጊዜ እንደዛ ነው የምናደርገው። ግማሽ ቀን የኔ ቤተሰብ፣ ግማሽ ቀን የባለቤት ቤተሰብ ጋር። ምን ሙያ ይዋጣላል ለበዓል? የሚዋጣልኝ ሙያ ብዙዎች መብላት ይላሉ። እኔ ብዙ ጊዜ ለበዓል ማጠፋው ጥፋት ጥሩ ልብስ አልለብስም። የበዓል ልብስ እንግዲህ ሽክ ይባላል። ነጭ በነጭ ይለበሳል። ያገኘሁትን ላይ መልበስ ችግር አለብኝ እና ብዙ ቤተሰብ በሱ ደስተኛ አይደለም። ለበዓል እንኳን ደህና ነገር ልበስ እንጂ ይባላል እንጂ ሙያ እንኳን ያው ብዙ እንግዲህ ታውቀናለህ፣ ኢትዮጵያውያን ወንዶች ትንሽ ክፍተት አለብን፣ ኪችን ውስጥ ክፍተት አለብን። የተሻለ ግን ያው ከኪችን ውጭ ያለውን ነገር አግዛለሁ። እኔ ከልጆች ጋር ያለ ነገር እንግዲህ አባትነት ትልቅ ኃላፊነት ነውና ለልጆች በዓል ሲሆን ደግሞ በጣም ጉጉ የሚሆኑበት ጊዜ ነውና ያን ከዋዜማው እስከ ዕለቱ ድረስ ያለው በጣም የልጆች ደስታ ነው በጣም የሚያስደስት። ለበዓል ያላቸው ስሜት እኛም ልጅ ሆነን ያው ትንሽ ትዝ ስለሚል
የነሱ ደስታ ሞር በዓል እንዲሆን ያደርገዋል። ከሁሉም ያክስት ልጅ ያጎት ልጅ አንድ ላይ ይሰበሰባል። ጥሩ ብዙ ጨዋታ ይጫወታሉ። ስለዚህ በዓልን አንዱ መኖሩ ደስ የሚል የልጆች ደስታ ነው። በእኔ በኩል እንግዲህ ጥሩ ነገሮችን እንግዲህ ወስጃለሁ። እንዳንተ ግን ቢነሱ የምትላቸው ነገሮች ካሉ እሱን አንሳልኝ። በስተመጨረሻ የመልካም በዓል ምኞትንም እንጋራ። ያው ቅድም እንዳልኩ ይሄ መተማመኛ ማዕቀፍ ነው። ቀስ እያለ በባህል በሃይማኖት የነበረንን መተማመን አሁን ወጣቱ ምናምን ለገንዘብ ያለው ትርጉም ምናምን እያልን ብቻ የጠፉብን ያሉ ሞራል ቫሊዎች አሉ። ሃይማኖት ጥሩ ነው። ጥሩ ነገር እንድንሰራ፣ እንዳንሰርቅ፣ እንዳንዘርፍ ያስተምረናል። ሆኖም ግን በሲስተም መያዝ ተጠያቂነት ያለበት ነገር ነገ የሆነ ነገር ባረግ ከሌ ሊጠይቀኝ ይችላል፣ ከሌን ባጭበረብር ነገ ሊይዘኝ ይችላል የሚለውም ነገር ከሃይማኖት ባልተናነሰ ትልቅ ቫልዩ አለው። ስለዚህ እሱን ደግሞ ልናመጣ የምንችለው እንደዚህ አይነት መሰረታዊ የሆነ ትልቅ የአንድ ሀገር ሀብት ሰው ነው። ይህንን የሰው ሀብት ወጥ በሆነ መንገድ የምንለይበት ስርዓት ሲዘረጋ ነውና አገልግሎት ሰጪዎችም ጋር የደህንነት ተቋማትም ጋር ከፍተኛ የሆነ ጥቅም አለው። ከምንም በላይ ደግሞ ዜጎችን በአንደኛ ደረጃ የሹፌሩ ወንበር ላይ ያስቀምጣቸዋል። ዳታቸውን መቆጣጠር ይችላሉ። ለሚጠይቁት አገልግሎት፣ ለሚሰጡት አገልግሎት ማን እንደሆኑ በቀላሉ ማረጋገጥ ይችላሉ። ዛሬ ያለብን ቅሬታ ከሌ ቢሮ ሄደን ሰልፍ ገጠመን፣ ከሌ ቢሮ ሄደን እንደዚህ ሆነን የሚለው እየቀነሰ በፊት ሰዎች ሄደው ነበር የሚሰለፉት። አሁን ግን ተቋሞች እኔ ጋር መጥተው እንዲሰለፉ ማድረግ ነው የዚህ ዓላማ። ስልኬ ላይ ቀበሌንም አገኛለሁ፣ ወረዳዬን አገኛለሁ፣ ጤና ክሊኒኬን አገኛለሁ፣ ባንኬን አገኛለሁ። ከስልኬ ላይ እንደ ድሮ ለአንድ ነገር ሄጄ ፈቃድ ጠይቄ ሙሉ ቀን ማቃጠል ይቀራል። ባለውበት ቦታ ከቤተሰቤ ጋር ቁጭ ብዬ ጉዳይን መጨረስ ይችላል። እሱ ነው ራእዩ የፋይዳ፣ እሱን ማስቻል ማለት ነው። እና እሱን ለማስቻል አሁን ጥሩ ደረጃ ላይ እንገኛለን። ይሄ በዓል እንግዲህ የተባረከ ይሁን። ብዙ እኛ አክቲቪቲዎች ያሰብናቸው አሉ። የፋይዳ ሩጫ የሚል አክቲቪቲ አለን። የሩጫ ፕሮግራም አለን ጅጅጋ ከተማ። መቼ ነው የታሰበው? ቅዳሜ ዕለት ነው። እና እንደዚህ ትላልቅ ፕሮግራሞች አዘጋጅተን እናሳልፈዋለን ማለት ነው። በጣም አመሰግናለሁ አቶ ዮዳሄ አርአያስላሴ የብሔራዊ ዲጂታል መታወቂያ ዋና ስራ አስተባባሪ። በጣም አመሰግናለሁ ለሰጠህን ጊዜ። መልካም አውደ ዓመት ይሁንልን። ቴንኪው በጣም